ብሰርቅ እኮ ለህክምናው በተወሰነ ጊዜ ገንዘብ አገኛለሁ። ግን ፋዘርዬ ማስቀየም ስለማልፈልግ ነው። ብቻ እኔ ምን እንደምልህ አላውቅም። እግዚአብሔር ካንተ ጋር ይሁን። አታስቢያና የፋዘርዬ ምርቃት ሁሌ አይምሮዬ ላይ ጥያቄ ፈጠረብኝ። እማዬ ደግሞ ቆይ ማረፍ አትፈልጊም አይደል? የማታው እኮ በቃ ማታ አለፈ። ሌሊት የምትጨነቅ ምን ይሁን ብለሽ ነው? አይ መጨነቅ ሳይሆን ዝም ብዬ የሆነ ነገር ሳስብ ጥያቄ ፈጥሮብኝ ነው። ምንድን ነው ጥያቄ የፈጠረብሽ? አንተነህ ስለኔ እንዳወራሽ ነግረሽ ነበር አይደል? አዎ። ምን ነው? አንቺና አንተነህ ስለኔ ለማውራት የሚያበቃ ቅርርብ ነበራችሁ ማለት ነው? ማለት ምን ሊኖረኝ ይችላል? አይ እንዴት እንደዛ ደፍሮ ስለኔ ለማውራት ቻለ ብዬ ነው። ያው ያስቸግረኝ እንደነበር ነግሬሽ የለ እና በወሬ ተነስቶ ነው ስላንቺ የነገርኩት። ቆይ ግን እንደዚሁ ማስቸገር ብቻ ነበር ግንኙነታችሁ? እንዴ እማዬ ምን እያልሽ ነው? ያንተነህ ምላስ ቀላል እንዳልሆነ አውቃለሁ። ምናልባት አንቺንም አታሉሽ እንዳይሆን ብዬ ነው። ዛሬ ደግሞ በግራ ጎንሽ ነው መሰለኝ የተነሳሽው። ክፉ ነገር ነው የሚያሳስብሽ። በይ ሰላም ወይ። እሺ ሰላም ወይ። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ሰላማችሁ ይብዛው ያላችሁበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሰላም እና እናቷ በድጋሚ በአንተነህ ምክንያት ሲጨቃጨቁ ነበረ። ምክንያቱም እናትየው እየመሰለሰለች ከስንት ጊዜ በኋላ እኔ የምልሽ ሰላምዬ አንተነህ እንትን ሲለኝ ነበረ። አንተነህ ስለ አንተነህ ባለፈው ነግረሽ ነበረ። ያን ያህል ቅርርብ ነበራችሁ እንዴ ምናምን ስትላት ከዛ በኋላ አይ ምን ማለት ነው እማዬ አሁን ይሄ ሀሳብ ከየት መጣልሽ ምናምን እያለች ልጅቷም ያው አኮረፈች። በጣም ተናደደችባት። እንዴት ትጠይቀኛለች በማለት ምክንያቱም ያው ከአንተነህ ጋር የነበራትን ነገር ያወቀችባት መስሏት እጅግ በጣም ተናዳ ደንግጣም ነበረ ማለት ነው። ነገር ግን እናትየውም አልተዋጠላትም ትታት ትሄዳለች እና ምንድን ነው የተፈጠረው ምናምን ብላ ያው ማታ ላይ ነግራት ነበር ማለት አንቺ ልበቀና ሴት ነሽ እማዬ አንተነህ እኮ እንዲህ ብሎ ነበር ብላ እንዳያችሁ ስለነገረቻት እንዴት እንደዚህ ልትለኝ ቻለች ምናምን እያለች ነበረ። እና እናትየዋ ደግሞ ጥያቄ ፈጥሮባት ነበረ። ለዛ ነው የጠየቀቻት ማለት ነው። እዚህ ጋር ደግሞ እንደምታዩት የተረገመች እንትና እርግብ የሀሴት ነኝ ብላ የመጣችው ልጅ እንደምታዩት ሀናን መቆሚያ መቀመጫ እየሰጠቻት ነው። ሀናን ከዚህ ቤት ነቅላ ለማውጣት ቆርጣ ተነስታለች። ለእናቷም እማዬ ይች ልጅ ግን ታምኗታላችሁ ምናምን ትላለች። አዎ ሀንዬ በጣም ጥሩ ልጅ ናት፣ እንደዚህ ናት ትላታለች። አይ እማዬ እኔ ግን እናንተ በሌላችሁ ሰዓት እየጠበቀች ወደ ክፍል እየገባች የምታደርገው ነገር ምንም ደስ አላለኝም ምናምን ትላታለች። በቃ ሀና ሌባ እንደሆነች ሀናን ክፉ አስብላ ለማስወጣት እየጣረች ነው ያለችው እና በጣም የሚያሳዝነው ሀንዬ ሰርታ አባቷን ለማሳከም እየጣረች ነበረ። ነገር ግን እችን ተንከሲስ ጥሎባት አሁን ደግሞ በዚህ ተንከሲስ ምክንያት ከስራዋ ራሱ ልትተባበል ትችላለች። እናትየዋም በግናት እናትየው ምንም ችግር የለውም ልጄ አንቺ ካልሽ ግን እሺ ምናምን ትላታለች። እና ለምን እኔ እሰራዋለሁ የቤቱን ስራ ምን እሰራዋለሁ ወደ መስራትም ጎበዝ ነኝ እሰራለሁ። ሲቀጥል ደግሞ ምንም አታደርግም ምናምን ትላታለች። ልጄ የምናሴም እኮ ዶክተር ናት እሷን እሱን ሲያመቆ እሷ ናት ያለችው ምናምን ስትላት ግን በቃሽ ችግር የለውም አንቺ ካልሽ ዶክተር እፈልግና እኔ አሰናብታታለሁ ምናምን ትላታለች። እና እናትየዋም የልጅቷን የዚችን የተረገመች እርግብ ወሬ ሰምታ ልታባርራት እየጣረች ነው ያለችው ማለት ነው። እና በጣም ነው የሚያሳዝነው፣ በጣም ነው የምታሳዝነው። ሀንዬ ሰርታ ጥራ አባቷን ለማሳከም ነበረ፣ ነገር ግን አልሆነም። አባቷን ለማሳከም በጣም ተጨንቃለች። ገንዘብ የላትም፣ 400,000 ብር ያስፈልጋል እና ከዚህም ብሶ ደግሞ እንግዲህ እንደምታዩት እያለች ነው ያለችው ማለት ነው። እና ደግሞ ሀናን ሰላም
አባትሽን ካልተዋወቅኩት ትላታለች። አባቷን ልትተዋወቅ ወደ ቤት ስትሄድም እንግዲህ ያው አባቷ እንደምታውቁት ምን እንደምትሰራ ሀና ምናምን አያውቁም። በዶክተርናዋ እንደምትሰራ በሕክምና ላይ እንደምትሰራ ምናምን ያው ሀናም በጣም ደንግጣ ነበረ። ሰላም የምታወራው ነገር እጅግ በጣም አስደንግጣት ነበረ። ምክንያቱም እውነቱን አሁን አወጣችብኝ፣ አሁን ተናገረች፣ ሰምጣት እያለች ነበረ። ያው አባትየውም ማናት ደግሞ ይቺ ብለው ደንግጠው ጓደኛዬ ነች አባዬ አብራኝ የምትሰራው ልጅ ነች ምናምን ብላ ታስታውቃታለች። እናም ሰላምም በጣም ደስ አላት ስላስታወቀቻት። አባቷን ወደደችላት፣ እጅግ በጣም ነው የወደደቻቸው እና አባቷም በጣም ደስ አላቸው እሷን በማየታቸው። እስኪ ምግብ አቅርቢ ልጄ፣ ጓደኛሽ እስኪ እጅሽን ሙያሽን አሳያት ይላታል። ከዛም የሰላምን ምግብ የሀናን ምግብ ሁሌ ነው ስበለው ሞላ አባባ ትላቸዋለች። ከየት አግኝተሽው ምናምን? አይ አባዬ ያው አንድ ጊዜ የቤቷ ሂጂ ምግብ ሰርቼ በልተን ነበረ፣ ለዛ ነው እንደዚህ ያለችህ ትለዋለች። ምክንያቱም አባቷን ለማሳከም ምን እንደምትሰራ እሳቸው አያውቁም። ምክንያቱም ይህንን ካወቁ በጣም ከባድ ነው የሚሆነው። እሷን ብላለች፣ ለምንድን ነው ግን አባትሽ እንዲህ ዋሻቸው? የሚወዱትን ሰው ማሸት እኮ ከባድ ነው ምናምን ስትላት፣ ምንም አማራጭ የለኝም ሰላምዬ፣ አባቴ ይህንን ቢያውቅ ኖሮ አንድም ቀን እዚህ ሀገር እንድንኖር አይፈቅድልኝም። ቢሞቱን ይመርጣል፣ ወደ ደሴ ብንመለስ ይመርጣል ትላታለች። እና እዚህ ጋር ደግሞ እንደምታዩት ሌባ ተብላ ስለነበረ ከሀሴት ጋር ተጣልተው ነበረች። እርግብ ተብያዋ ማለት ነው። ከእሷ ጋር ተጣልተው ነበረ። እንደምታዩት እያለቀሰች በጣም አዝና ተከፍታ ነበረ ያለችው እና በጣም ነው የተናደደችው እና ለሰላም እየነገረቻት ነበረ። ምክንያቱም ለሰላም ቀድማ ስትሰርቅ አየኋት ሀና ምናምን እያለች ተነግራታለች። ሀናም ሰላምም በፍጹም ተሳስተሽ ነው፣ ዓይንሽ ሸውዶሽ ነው፣ ሀና እንደዚህ አይነት ልጅ አይደለችም ምናምን ትላታለች። እሺ እንግዲህ አንቺ ታውቂያለሽ ምናምን ትላታለች። እና ኩሽና ስትመጣ እያለቀሰች ነበረ እሷ። ምክንያቱም በጣም ነው የተሰማት። እንዴት ሌባ ትለኛለች ምናምን ብላ ማለት ነው። እና በጣም ነው የምታሳዝነው ሀንዬ ያሳለፈች ያለችውን ነገር። መስቀሉን ልብስ የተስተካከል መስቀሉን ወርቆ ድንግጥ ብላለች። ይሄ መስቀል ይመስለኛል እሷ ምናላት መሰለኝ እና ተቀምጧል ይመስለኛል ማለት ነው። በሱ ምክንያት ደንግጣ ነበረ። ከዛ ሰራክሽ ብላ እርግብም እጅግ በጣም ተጮህባታለች፣ በጣም ታመነጫጭቃታለች። እና እሷ ለራሱ የአባቷ ችግር አለ፣ ስንት ነገር አለባት። የአባቷ ችግር አለ፣ የአባቷ ህመም አለ እና እንደገናች ሲጥልባት በጣም የምታሳዝነው ማለት ነው። እንትናም ስራ እየሰራ ነው፣ አሲርም ስራ እየሰራ ነው አባቷን ለማሳከም። በጣም ነው ደስ የሚለው፣ ለማገዝ እየጣረ ነው ያለው። እንግዲህ እዚህ ስራ ካልተስተጓጎለች ማለት ነው በጣም ደስ ይላል። እስኪ እውነት አንድ ቀን ትወጣለች ማለት ነው። እውነት ተደብቃ አትቀርም። እስኪ መጨረሻውን የምናይ አድርገን። የእርግብ እንትን ተጋልጦ ለማየት ያብቃን።